አንዳንድ ጊዜ ራሳችሁን ተጠራጥራችሁ ታውቃላችሁ? ላይክ የሚጠበቅባችሁ ነገር ታደርጋላችሁ፣ ማድረግ ያለባችሁ ነገሮች አድርጋችኋል፣ መስራት ያለባችሁን ላይክ ኤቭሪቲንግ ግራይንድ አድርጋችኋል፣ ሀስል አድርጋችኋል። ግን አንዳንድ ጊዜ ላይክ እውነት ግን ይሳካልኝ ይሆን፣ እውነት ግን ያልፍልኝ ይሆን ብላችሁ አንዳንድ ጊዜ ሀሳብ ገብታችሁ ያውቃል? well if you do ይሄ ቪዲዮ ለእናንተ ነው። ናው ይሄን ቪዲዮ ክሊክ ካደረጋችሁ አንድ ነገር ልበላችሁ፣ ብቻችሁን አይደላችሁም። ምክንያቱም በህይወታችን ውስጥ ብዙ የምናደርጋቸው ነገሮች አሉ። ስፔሻሊ ደግሞ የሚጠበቅብን ነገር፣ በተለይ ደግሞ በህብረተሰቡ ላይ ተማሩ ተብለን ነበር፣ ተማርን። በደምብ ጥሩ ደሞዝ የሚከፍላችሁ ስራ ያዙ ተብለን ነበር፣ ያዝን። ግን ስቲል ላይክ እውነት ግን ይሳካልኝ ይሆን ብለን ስቲል አሁንም ራሳችንን ዳውት እናደርጋለን። ሶ ለዛ ነው ብቻችሁን አይደላችሁም ያልኩት። ሶ ለምሳሌ አንድ ታሪክ ልንገራችሁ። እኔ እውነቱን ለመናገር ላይክ መነሻዬ ማለትም አሁን ያለኝን ማንነት ተውትና መነሻዬ እውነት እጅግ በጣም ያጠራጥራችኋል። እውነት ኢዲዲያ እዚህ ደረጃ ደርሳለች ወይ ብላችሁ ኢንፋክት ይሄንን ነገር ለመናገር ራሱ የደፈርኩበት አንደኛው ሪዝን ባለፈው እንዳጋጣሚ ሆነው የሆነ ሰው ኢሜል ላከልኝ ላይክ የስራ ኢሜል እና ላይክ ኢሜሉ ላይ ያ ሰው ሲልክልኝ አስዩም ያደረገው አክቹሊ እዚህ ሀገር እንዳልሆንኩ ነው። ማለትም ኢትዮጵያ ሀገር እንዳልሆንኩኝ እንዲሁም ደግሞ እዚህ ሀገር እንዳልተወለድኩኝ ላይክ አውሮፓ ሀገር ውስጥ ተወልጄ አድጌ ወደዚህ ሀገር እንደመጣው እና ላይክ ጥያቄው ምንድነው እንዴት ነው ከኢትዮጵያ ጋር ያለውን ነገር እንትን ያደረግሽና ገብታችኋል። ሶ የዚህን ጊዜ ላይክ አፌን ያስኩኝ ማለት ይሄን ያህል ኢትዮጵያዊ አልመስልም፣ ይሄን ያህል እዚህ ሀገር ራሱ የምኖር አልመስልም። ላይክ that's when I knew I made it ብዬ ተናገር like I made it። የምር ሰው እንደዚህ አስዩም ካደረገ that means I actually made it። ለምን ካላችሁ ምናልባት እንግዲህ የመጀመሪያ ቪዲዮን ሄዳችሁ ማየት ትችላላችሁ። በነገራችን ላይ ዩቲዩብ ላይ ስቲል አለ፣ መቼም አላጠፋውም። ሶ የዛን ጊዜ የነበረችው ኢዲዲያ አለች and even ከዛ በፊት ያለችው ኢዲዲያ ማንነቷ፣ ህይወቷ፣ ታሪኳ፣ የመጣችበት ነገር ማንም ሰው ቢሆን ላይምናኝ አይችልም። አሁን የደረስኩበት ደረጃ really simple pure ራሴን በመተማመን ራሴን በማወቅ እንዲሁም ደግሞ ማድረግ የምጠበቅብኝን ነገር በእምነት አድርጌ ነው እዚህ ደረጃ የደረስኩት ብዬ ስናገር ማለት ነው። ሶ ምናልባት ደግሞ ትንሽ ስለኔ ባክግራውንድ ለመናገር ያህል እኔ በ17 ዓመት ላይክ በመጀመሪያ እዚህ ሀገር ነው የተወለድኩት። ኦኬ የትም ሀገር አይደለም፣ እዚሁ ኢትዮጵያ ሀገር ውስጥ ነው የተወለድኩት። እዚሁ አዲስ አበባ ውስጥ ነው ያደግኩት። ለብዙ ጊዜ ላይክ ታላቅ እህት አለችኝ፣ የታናሽ እህቶችም አሉ። ልክ እንደዚሁ አባቴም እናቴም አሉ በህይወት ላይክ ሁሉም አሉ። ነገር ግን እኔ ከቤት በ17 ዓመቴ ነው ከቤት የወጣሁት። ሶ ኦልሞስት ላይክ ኮሌጅ ስገባ ማለት ነው ዩኒቨርሲቲ ሶ ዩኒቨርሲቲ ከገባው በኋላ እስካሁን ድረስ ቤት ተመልሼ አላውቅም። and it's been 11 ዓመት እስካሁን ድረስ and usually ከፋሚሊዎቼ ጋርም ያን ያህልም ኢንተርሽ አይደለም። ስለዚህ ኦልሞስት ዩኒቨርሲቲ እዛን ጊዜ ስገባ ምንም አይነት ገንዘብ ከቤተሰብም ድጋፍ አይደረግልኝም። ሶ ሊትራሊ ዩኒቨርሲቲ ውስጥ ለ3 ወር በቪጃማ እማር ነበረ። ላይክ አንዳንድ ጊዜ የምበላው ምግብ ራሱ አጥቼ 3 ቀን 4 ቀን ባዶ ሆዴን የምቆይበት ቦታ እንዴት ነው ጊዜያቶች ነበሩ። እንዲሁም ደግሞ ሴት ናችሁ፣ ብዙ ነገር ያጋጥማችኋል፣ የመሳሰሉ ነገሮች እና ኢቨን እነሱን ነገሮች ራሱ ፕሮቫይድ ለማድረግ ተቀጥሬ መስራት ነበረብኝ እና የዛን ጊዜ ትምህርቴን እየተማርኩኝ በጎን 500 ብር የሚከፍለኝ የቡቲክ መስሪያ ቤት ውስጥ እሰራ ነበር። ስለዚህ ያችን 500 ብር ግማሹ ለቤተሰቤ ልክ ነበረ አይ ነው and ግማሹን ደግሞ ለራሴ የሚያስፈልገኝን ነገር አደርግ ነበር። ናው እግዚአብሔር ይመስገን ኢቭን ዶ ወደ ቤተሰብ ቤቴ ባልመለስም ኮሌጅ ስማር ድሮ ላይ ህፃኑኝ ያሳደጉኝ ጎረቤቶች የነበሩ ሰው እነሱ ጋር ሄጄ ነበር የተማርኩት። ከዛ ግን ያንን ትምህርቴን ከጨረስኩ በኋላ ራሴን ችዬ ወጣሁ። ስለዚህ ለብቻዬ መኖር፣ ራሴ ላይ ሀስል ማድረግ፣ ራሴ ላይ መስራት የሚባለው ጀርኒ የተጀመረው የዚህን ጊዜ ነው ማለት ነው። ሶ ቅድም እንደነገርኳችሁ እንግዲህ ምንም አይነት ድጋፍ ስለማይደረግልኝ and እኔ ደግሞ የምፈልጋቸው ነገሮች አሉ። እነሱ ነገሮች ለማድረግ ማድረግ የሚጠበቅብኝ ነገር ሁሉ አድርገ ነበር። ያ ማለት ኢቭን ሰዎች ቢያመነጫጭቁኝ፣ በመጥፎ ነገር ቢመለከቱኝ፣ ያደረኩት ያሰብኩት ነገር ባይሳካልኝ ላይክ ኤቭሪቲንግ በውስጤ ይዤ ጥርሴን ነክሼ ማለፍ ነበረብኝ እነሱ ነገሮች ማለት ነው። ሶ ፋስት ፎርወርድ አሁን ላይ ደረስኩበትን ደረጃ ስትመለከቱ እግዚአብሔር ተመሰገነ ይሁን እዚህ የመሰለ ቤት ውስጥ እየኖርኩ ነው። and not to mention I have about like 3 businesses and of course content creation አንደኛው ነው and like ራሴን በደንብ አድርጌ ችዬ ኢቭን ለሰው ራሱ ምተርፍ አይነት ደረጃ ላይ ደርሻለሁ። ገብታችኋል። and ከምንም በላይ ደግሞ እናንተን የመሳሰሉ ሰዎችን ኢምፓክት ማድረግ ችያለሁ። ነገር ግን አሁን ያለችው ኢዲዲያ ላይክ ወደ ኋላ ተመልሳ ያቺኛውን ኢዲዲያ ሄዳ ላይክ ኢዲዲያ you can make it like I know ምን አይነት ህይወት እንደምትኖሪና you can make it ብትላት ኖሮ እውነቱን ለመናገር አታምንም ነበር። እንደነገርኳችሁ ያ ፊዚካል ጫናው ብቻ ደግሞ ሳይሆን ኢቭን ሜንታል ስቃዩን ላይክ ካልኖራችሁበት ልታውቁት አትችሉም። የምሬን ነው የምላችሁ። and ከምንም በላይ ደግሞ በእምነትም በስፒሪቹዋል በምናምን ነገር ማአት ፈተናዎች ያጋጥሙኝ ነበር። ስለዚህ እኔ ኦልሞስት በ12 ዓመቴ ነበር ራሱ ለማጥፋት ያሰብኩት and really like አይምሮዬ ጤነኛ የሆነው I think it's been 1 ዓመት ሆኖታል but like በጣም ስትራግል አደርጋለሁ። ስለዚህ እውነቱን ለመናገር ራሴን ዳውት ብቻ ማድረግ ብቻ ሳይሆን እኔ ነው
የምር አጠገባችሁ ደግሞ ማንም ሰው እንደሌለ ስታውቁ ተስፋ ቢስ ትሆናላችሁ። ራይት ሶ አላንዛዛው ብቻ እናንተም እንደዚህ አይነት ፊሊንግ ውስጥ ከሆናችሁ እንደዚህ አይነት ስሜት ውስጥ ከሆናችሁ አንድ ነገር ልንገራችሁ። ሲምፕሊ ማለት ነው አሁን ያላችሁ እድሜ ላይክ አሁን ባላችሁበት እድሜ ሌሎች ሰዎች ምን እያደረጉ ነው? ለምሳሌ እኔ 28 ዓመቴ ነው። ራሴን ጠይቃለሁ አልፎ አልፎ ማለት ነው። አሁን አንድ ወጣት ሴት 28 ዓመቷ የደረሰ ወጣት ሴት በዚህ ጊዜ ምን እያደረገች ነው? ይህን ነገር መመለስ አብዛኞቻችን አይከብዳችሁበት። አብዛኛው ሴቶች በእድሜያቸው 28 ሲደርስ አይዘር አግብተዋል፣ ልጅ ወልደዋል፣ ሌላ ነገር እያደረጉ ነው። ሞስት ኦፍ ዘም ፕሮባብሊ አግብተዋል ምናምን ነገር ማጆሪቲውን ደግሞ ካየን ብዙ ሰው በፋይናንሻሊ ስትራግል እያደረገ ነው። ስለዚህ knowing that አሁን ባለውበት እድሜ እዚህ ደረጃ መድረስ actually ሰክሰስፉል ሆኛለሁ ለማለት እደፍራለሁ ማለት ነው። እስቲ ራሳችሁን አሁንም ቢሆን ጠይቁ። በእናንተ እድሜ ክልል ውስጥ ያለ ሰው በዚህ ሰዓት ላይ ምን እያደረገ ነው? ብዙ ሰው to be honest struggle እያደረገ ነው or probably ቪዲዮ እያዩ ነው፣ ፊልም እያዩ ነው፣ በጣም ዘና ብሏል። ምናልባት እድሜያቸው 10 ቤት ከሆነ ብዙ ሰው ሪላክስ አድርጓል። ሜቢ እድሜያችሁ ደግሞ 20-30 ቤትም ከሆነ probably ሰው በቃ እድሜ የደረሰ ብሎ ትዳር ላይ ነው፣ ምን ላይ ነው የማየው ሪሌሽንሽፕ ውስጥ ነው። but for me I'm hustling, I'm working እና ብዙ ነገሮችን ለማድረግ በተለይ ደግሞ ያለምኳቸውን ግቦችን ለማሳካት ብዙ ነገሮችን እያደረጉ ነው። ስለዚህ knowing that በዚህ እድሜ ራሴ ላይ እንደዚህ sacrifice አድርጌ መስራቴ በኋላ ላይ ሰክሰስፉል እንደመሆን እርግጠኛ ነኝ። just like ያቺኛው አይዲያ ምንም እንኳን እውነታው ባይኖራት ማለትም እምነቱ እንኳን ባይኖራት but still ያንን ኢፈርት ባታረግ ኖሮ አሁን ያለችዋን አይዲያ አትወልዳትም ነበረ። ስለዚህ አይኖ አሁንም የማደርጋቸው ነገሮች የዛሬ 5 ዓመት የዛሬ 2 ዓመት ያለችዋን ጭራሽ ሌላ ሌቭል ኦፍ ሰክሰስ ላይ ያለችዋን አይዲያ እንደምትወልዳት ምንም አይነት ጥርጣሬ የለኝም። ስለዚህ I'm not gonna be telling you ትንሽ አስል ብታረጉ ትንሽ እንትን ብትሉ ምናምን ነገር አልላችሁ። እውነቱን ለመናገር knowing that በዚህ ጊዜ ላይ ራሳችሁ ላይ እየሰራችሁ እንደሆነ ራሳችሁ ላይ ቫልዩ አድ ለማድረግ የተለያዩ ነገሮች እያደረጋችሁ ከሆነ ከምንም በላይ ደግሞ ተስፋ የማትቆርጡ ከሆነ ኢቨንቹዋሊ ያ ነገር ሀፕን ማድረጉ የማይቀር ነገር ነው። እኔ ደግሞ ሁልጊዜ እንደምላችሁ ህያው ምስክር ነኝ። ምክንያቱም የጀመርኩበትን የተነሳውበትን ቦታ ስለማቅ ማለት ነው which is so negative ታች ወርጄ ማለት ነው። ስለዚህ if I can make it እናንተም ያንን ነገር ማድረጋችሁ የማይቀር ነገር ነው። እስስ የታይም ጉዳይ ነው እንጂ እንዲሁም ደግሞ በደንብ አድርጋችሁ እንድትረዱ የምፈልገው ነገር ምንድን ነው አዌርነሱ ደግሞ ካላችሁ ጭራሽ ያ ስኬታችሁን ወይም ደግሞ ኢቨን መድረስ የምትፈልጉበትን ቦታ ጭራሽ በእጥፍ ያንን ነገር እንዲህ ነው ያሳድገዋል። ለምትልም ለማለት ተፈልኩ። አሁን ለምሳሌ እኔ ተቀጥሬትን ቦታ እየሰራሁ አይደለም right so because ተቀጥሬ መስራት ስለማልፈልግ ነው just simple as that። ስለዚህ having that awareness ብዙ ሰዎችን ያነጋግራቸዋል። ኢንፋክት ባለፈው ለታ ቲክቶክ ቪዲዮ ላይ 100 ምናምን ሺህ ብር ከሚከፍለኝ መስሪያ ቤት ወጥቼ የራሴን ቢዝነስ ስሰራ እንዲህ ነበርና ሼር ባደረኩበት ጊዜ በጣም ብዙ ሰዎች ወርሻ እንዴት እንደዚህ ከሚከፍልሽ በዚህ ዘመን እኮ ምናምን ነገር አለ። እውነቱን ነው 100 ምናምን ሺህ ብር በአይኑ በጣም ቀላል ለሆነ ሰው እኔ ጥዬ ወጣው ስላቸው ለነሱ ትልቅ ነገር ነው። የዚህን ጊዜ ላይ የተረዱት ነገር ምንድነው? ዋው የኔ ማይንድሴት actually የትና የት አድርጓል። for me በወር 100 ምናምን ሺህ ብር መከፈል ምንም አይደለም። ከረንትሊ ባለው ነገር የሆነ ቦታ ተቀጥሬ ስሰራ ኢንፋክት ሁልጊዜ መስሪያ ቤትም ሲሄድ የምናገረው ደሞዝ ክሎስ ቱ ዳት ነው። ሜቢ በጣም ትንሽ ከሆነ 60 ሺህ ብር እሱንም ኔት ወደ ኪስ የሚገባው ነው። አይ ዶንት ኬር አባውት ገቨርንመንት ምናምኑን ማለት ነው። ያንን ነገር ግን እንድጠይቅና እንድደፍር ያደረገኝ ነገር ምንድን ነው? እኔ አክቹዋሊ ራሴ ላይ ጊዜ ወስጄ ማአት ጊዜ ማለት ነው ኢንቨስት አድርጊያለሁ። አይ ኖ ወደ ስራ አምጡኝ ፈትኑኝና አይ ዊል ሾው ዩ የተማርኩትን የተናገርኩትን ኢቭን ከኔ የምጠብቁትን ነገር ኤክስኪዩት ማድረግ እችላለሁ። ያንን ነገር ደግሞ ፕሩፍ ስላደረኩኝ አይ ካን ሜክ ዳት ማኒ እሱም ደግሞ ብቻ ሳይሆን አጠገቤ ያለ ሰው ኢንፍሉዌንስ ያደርገኛል። አሁን ለምሳሌ ለአንዳንድ ሰዎች አይታችሁ ከሆነ ምሳ ቦታ ሄደው 10 ምናምን ሺህ ብር ማውጣት፣ ዲነር ላይ 50 ምናምን ሺህ ብር ማውጣት ለእነሱ ምንም ማለት አይደለም። እኔ ከእንደዚህ አይነት ሰዎች ጋር አብሬ መዋሌ ማይንድ ሴቴ እንዲለወጥ ያደርጋል ማለት ነው። ስለዚህ እናንተም ብትሆኑ ምናልባት ራሳችሁ የምትጠራጠሩ ከሆነ ከማን ጋር ነው እየዋላችሁ ያላችሁት? አብሯችሁ ያለው ሰው እናንተን ኢንፍሉዌንስ የማያደርግ ከሆነ የተሻለ ነገር ለመመኘት then maybe ጓደኞቻችሁ ልትቀይሩ ይገባል። because trust me if those people are not adding value into your life then they don't need to be in your life. You need to cut them right away. That's it. It's a non-negotiable learning. One of the best thing በህይወቴ ደግሞ ያደረኩት ነገር ነው ታውቃላችሁ is ብቻዬን መሆኔ ነው። ምናልባት ለማታውቁ ሰዎች ብቻዬን ነው የምኖረው
I'm not in any kinds of relationship and of course like ጓደኞች አሉኝ ግን best friend የምላት አንድ ሴት ጓደኛ አለች but usually እዚያ ጋር አይደለችም so yeah I guess I could say like I'm alone ግን ብቻዬን መሆኔ actually ራሴ ላይ ፎከስ እንዳደርግ አድርጎኛል ምክንያቱም ብዙ ሰዎች ብዙ ጓደኛን ይፈልጋሉ like in fact ቅዳሜና እሁድን ውጪ መውጣት ከጓደኞች ጋር መሆን which is a good thing በነገራችን ላይ መጥፎ ነገር ነው እያልኩ አይደለም but ስንቶቻችሁ actually ራሳችሁን ትጋፈጣላችሁ ስንቶቻችሁ ከራሳችሁ ጋር ጊዜ ታሳልፋላችሁ ስንቶቻችሁ ከራሳችሁ ጋር hard conversation ታደርጋላችሁ ማለትም ለምሳሌ እኔ sometimes like bank account-ን በወር አንዴ ምናምን ነገር በደንብ አድርጌ አየዋለሁ which is like ካለፉት ወራት ጋር አነጻጽረዋለሁ and if የአሁኑ ወር ላይ ከቀነሰ I'm gonna say like ይዲያ what's going on ምንድን እየተካሄደ ያለው ምንድነው መቀየር ያለብን ምንድነው ማሻሻል ያለብን ምንድነው ደግሞ ገንዘብ እንድናወጣ ኢንፍሉዌንስ ያደረገን ነገር ሶ ያን ነገር መቆረጥ አለበት ኦኬ ሶ the more እንደዚህ አይነት አክሽኖችን ስወስድ especially ብቻዬን እየዋልኩኝ ብቻዬን እየሆንኩኝ ራሴ ላይ ፎከስ ማድረግ ስጀምር የምር የኔ የሰክሰስ ሬቴ ጭራሽ እየጨመረ ነው የመጣው and ከምንም በላይ ደግሞ ሁሉ ጊዜ የሆነ ጎል አስቀምጣለሁ አይደለ ያንን አቺቭ ካረኩ በኋላ ሌላ ጎል አስቀምጣለሁ so like ህይወቴ is on a mission to be a better version of me በተቻለ መጠን and ምናልባት ደግሞ ብዙዎቻችሁ ላታስተውሉ ትችላላችሁ maybe ልታስተውሉም ትችላላችሁ but for me ወደፊት እንበልና ሪሌሽንሺፕ ውስጥ ከገባው obviously ፋሚሊ ይኖረኛል right so ፋሚሊ ሲኖረኝ ሙሉ ለሙሉ ባለቤቴ ላይ መመጋት አልፈልግም that's just የራሴ ኦፒኒየን የራሳችሁን ኦፒኒየን እዛው ያዙ ኮሜንት ራሱ ማድረግ አይጠበቅባችሁም just የኔ ኦፒኒየን ይሄ ነው so እኔ ፋይናንሻሊ ኢንዲፔንደንት መሆን አለብኝ ኦኬ ሜንታሊ ኢንዲፔንደንት መሆን አለብኝ ለምን because if ወደፊት ከሆነ ሰው ጋር ትዳር በመሰረት እዛ ሰው ላይ ሙሉ ለሙሉ ዲፔንደንት መሆን አልፈልግም because having money gives me freedom to do whatever I want okay so just like ያንን ነገር ለኔ እንደማስብ and የምመርጠው ፓርትነር እንደዛ መሆን አለበት የራሱን መኒ ሜክ ማድረግ አለበት like maybe even ከተገባ በኋላ I don't think ባንክ አካውንታችንን ራሱ ሼር ማድረግ አይመስለኝም but still I don't know so like ዲቴል ልነግራችሁ አልችልም I don't know but ሌላቸው የፈለኩት ምንድነው እንደዚህ አይነት ስትሮንግ ማይንድሴት ያለኝ ትልቁ ሪዝን is because ብዙ ነገሮች ላይ አዌር ስለሆንኩ ነው የምፈልገውን ነገር ሪሊ ያውቃለሁ and ከምንም በላይ ደግሞ ከሰዎች ጋር ከፓርትነር ጋር ከምናምን ጋር ስገጥም ስታንዳርዴ እጅግ በጣም ሃይ ነው ስለዚህ if እናንተም ራሳችሁ የምትጠራጠሩ ከሆነ እኔን ተመልከቱ I swear ነው ማለት in fact ተውትና ይሄንን ቪዲዮ በዚህ ሰዓት ማየታችሁ literally successful እንደምትሆኑ guaranteed ነው ይሄንን እኔ ቃል እገባላችኋለሁ ተስፋ እስካልቆረጣችሁ ድረስ ህልማችሁን እስካሳደጋችሁ ድረስ አጠገባችሁ ያለውን ሰው like important መሆኑ ወይ ኖ ቫሊ አድ የሚያደርግላችሁ መሆኑ እስካረጋገጣችሁ ድረስ ሁል ጊዜ ደግሞ ራሳችሁ ላይ እስከሰራችሁ ድረስ ሰክሰስ ወደ እናንተ እየገሰገሰ ይመጣል so for me ያንን ነው እያደረኩ ያለሁት ምናልባት አንድ ነገር ደግሞ የምጨምርላችሁ ምንድነው መሰላችሁ ከሪዛልት ጋር ራሳችሁ እንዲታች አሉ so የኔ አንዱ ትልቁ ኢሹ ምን ነበረ ሁሉ ጊዜ ከሪዛልት ጋር አታችድ መሆን አሁን ለምሳሌ እንበልና በወር 150,000 ብር መስራት አለብኝ ካልኩኝ በቃ ፎከሴ ሁሉ እዛ ላይ ነበረ ኢቭን ከሰዎችም ጋር ኮን እንደዚህ ነገር ፈልጋለሁ ካልኩኝ ሁሉ ጊዜ ሪዛልቱ ጋር ነበር አታችድ መሆን but right now በጣም ብዙ ነገሮች በህይወቴ ላይ ዲታቾኛል like የሆነ ነገር ይሁን ኦኬ ከኔ የሚጠበቀውን ነገር ግን እሱን አደርጋለሁ ምንድነው ከኔ የሚጠበቀው ራሴን ማወቅ ራሴን ማሻሻል ራሴ ላይ መስራት and ምናልባት ደግሞ እንበልና በገንዘብ 100,000 ብር መስራት ከፈለኩ then 100,000 ብር ሊያመጣልኝ የሚችሉ ስራዎችን መስራት that's it eventually ሪዛልቱ ወይም ደግሞ የምትፈልጉት ነገር መሆኑ አይቀርም so እናንተ ፎከስ ማድረግ ያለባችሁ what can you do ዛሬ ነው ማለት ነው ስለዚህ I'm really proud እናንተን የመሰለ ኮሚኒቲ ማፍራቴ day one planner እና journal business launch አድርጌ አሁን 2 ዓመት እያስቆጠር ነው which is crazy በነገራችን ላይ and አሁን ደግሞ ቲሞችን እያሳደግኩ ነው ብዙ ሰዎችን ሃየር እያደረኩ ነው የሚሳሰሉ ነገሮች so it's so crazy አሁን የደረስኩበት ደረጃና ያቺኛው አይዲያ it's like I really love her ምክንያቱም she's been through a lot oh my god it's like ያለሷ እቺ ገዲድ የለችም ነበር and thank god thank god ብቻ like እሷ ያ ሁሉ sacrifice ማድረጓ because I just love her so much I don't understand why I get emotional ሁሉ ጊዜ ስለራሴ ሳወራ okay so
anyways I'm back. So ልላችሁ የፈለኩት ምንድን መሰላችሁ? እናንተም don't give up on yourself። ምንም አይነት ነገር ውስጥ ስትራግል እያደረጋችሁ ከሆነ እያለፋችሁ ከሆነ ተስፋ አትቆረጡ። and ከምንም በላይ ደግሞ ያን ያህልም ሰዎች ላይ አትመኩ because nobody's gonna save you። ማንም ሰው መጥቶ አያድናችሁም። እናንተ ለራሳችሁ ሴቪየር መሆን አለባችሁ። እና yeah, like the best decision I ever made is actually ሰዎችን ኤክስፔክት ከማድረግ ይልቅ ራሴ ላይ ሪሊ መስራት because ምንም ነገር ባረግ ምንም ነገር እስከምሞት በቀን ድረስ እኔ ብቻ ነኝ ለራሴ ያለሁት። ስለዚህ I need to be there for myself በመጀመሪያ and that's something like በብዙ heartbreak እና ነገር የተማርኩት ነገር which is so good. Oh, like I don't understand why I'm so emotional right now. I shouldn't be emotional right now. Okay, so yeah, and so no lastly ደግሞ of course ከፈጣሪ ጋር ያላችሁ ሪሌሽንሽፕ really strong መሆን አለበት because እንደነገርኳችሁ ከሱ ነው የመጣችሁት ስትሄዱ ወደሱ ነው የምትሄዱት። ስለዚህ ያን ያህልም ሰው ላይ እንዴ ነው አታሽድ አትሁኑ። ያን ያህልም ከሰዎች ምንም ነገር አትጠብቁ። ኢንፋክት እኔም ሁልጊዜ የምላቸው ሰዎች እኔን ኮንታክት ሲያደርጉ like oh ኢዲዲያ እንደዚህ አይነት ሰው ባገኝ እንደዚህ እንትን ቢል አይመጣም፣ ማንም ሰው አይመጣም። and maybe I'm not saying this in a bad way like ሰዎችን አትመኑ ምናምን ነገር ሳይሆን yes ሰዎችን እመኑ to some extent ግን ሰዎች ላይ እንዳላችሁነት ራሳችሁ ላይ ቢኖር okay like you know ሰዎች like በፖቴንሻላቸው ምናምን ነገር በጣም ኤክስፔክት እንደምታደርጓቸው ልክ እንደዛ ራሳችሁ ላይ ብታደርጉት okay if you do that እንዳልኳችሁ it's gonna happen። ስለዚህ you watching this video please save አድርጉት ለራሳችሁ ስትሉ and when you're successful please comment አድርጉ whatever time it is እሺ መታችሁ ኮሜንት አድርጉ but I know you're gonna make it። ይሄን ቪዲዮ ያያችሁ ከሆነ I know you're gonna make it literally okay yeah thank you so much for watching በሚቀጥለው ቪዲዮ አይቻለሁ።